ጤና ይስጥልኝ ውድ ተመልካቾቻችን የሳምንታዊ የብቁ ዜጋ የምግብ ዝግጅት ፕሮግራማችን ነው። ብቁ ዜጋ የምግብ ዝግጅት ፕሮግራማችን አተኩሮ የሚሰራው በቤታችንና በአካባቢያችን በቀላሉ በመናገኛቸው ግብአቶችን በመጠቀም እንዴት የተመጣጠነ ምግብ ለልጆቻችን እንደምናዘጋጅ ከእናንተ ጋር አብረን የምንተገብርበት ነው። ከአርቲስት ቲቪ ጋር በመተባበር በየሳምንቱ ይህንን ፕሮግራም እያዘጋጀው የማቀርብላችሁ ንግስት መሳፍንት ነኝ። አብራችሁን ቆዩ። በዛሬው ዝግጅታችን ይዤላችሁ እንግዲህ የምቀርበው ከ6 ወር እስከ 12 ወር ለሚሆኑ ህፃናት ከካሮት ከድንችና ከእንቁላል የሚዘጋጅ ምግብ ነው። እንግዲህ ተመልካቾቻችን አብራችሁ እንድትቆዩ ጋብዛለሁ። መልካም ቆዩ። ለዚህ የምግብ ዝግጅት የሚያስፈልገን ግብአት አንድ ተለቅ ያለ ድንች ያስፈልገናል፣ 2 ካሮት ያስፈልገናል፣ እንቁላል እዚህ አዘጋጅቻለሁኝ። በኋላ ከተቀቀለና ከተፈጨ በኋላ መቀላቀለው ነው። ካሮቱና ድንቹ መቀቀል ስላለበት እዚህ ጋር ውሃ አዘጋጅቻለሁኝ። ምድጃው ለለኩስና ካሮቱንና ድንቹን አንድ ላይ መቀቀል ይቻላል። እንዲበስል ብረት ድስት ውስጥ ልክተተውና ተመልካቾቻችን ተመልሼ መጥቻለሁ። እንደምትመለከቱት ድንቹና ካሮቱ በስሏል። የበሰለውን ካሮትና ድንች ልጬ ላም እንዲል ደግሞ በሹኪያ እጨፈልቀዋለሁ። እናንተ ግን በየቤታችሁ መፍጫ ካላችሁ መፍጨት ትችላላችሁ። ግን እነዚህ በጣም የበሰሉ ስለሆኑ በቀላሉ በሹኪያ ወይ በማንኪያ ሊልሙ ይችላሉ። እንግዲህ ተመልካቾቻችን እንደምትመለከቱት ካሮቱንና ድንቹን በዚህ መልኩ ልጬ ከትፌዋለሁ። አሁን ደግሞ እንዲልም በዚህ በእንቁላል መምቻ እየጨፈለኩኝ ነው። ይሄ እንደውም ከሹኪያ የተሻለ ይመስላል። እያደቀቀው ነው። ተመልካቾቻችን እንደምትመለከቱት በዚህ ሁኔታ ደቋል። እናንተ ግን በደንብ ከዚህ የበለጠ ማላመም ትችላላችሁ። ቀጥሎ እንግዲህ ማረገው ምንድነው እንቁላሉን የላመው ድንችና ካሮት ላይ ጨምሬዋለሁ። በደንብ ማቀላቀል አለብኝ። እያቀላቀልኩኝ ነው። ከዛ ትንሽ ዘይት እናረጋለን። ግን እናንተ የገበታ ቅቤ መጨመር ትችላላችሁ። ትንሽ ጋል ሲል ይሄንን ያቀላቀልኩትን እዚህ ላይ ገልብጠን እንቁላሉ መብሰል ስላለበት ከ3 እስከ 5 ደቂቃ እንግዲህ እንደ ምድጃው ሙቀት እያየን አብስለን እናወጣዋለን ማለት ነው። እንግዲህ ይሄንን ምግብ ቅድም እንዳልኳችሁ ከ6 እስከ 12 ወር ለሆኑ ልጆች መመገብ ይቻላል። እዚህ ጋር እኔ የተጠቀምኩት ድንች፣ ካሮትና እንቁላል ነው። ግን እናንተ በካሮቱ ምትክ ዱባ ደግሞ መጨመር ይቻላል። በዚሁ መጠን ይሄም ሌላው አማራጭ ይሆናል። እንግዲህ እንደምትመለከቱት እየበሰለ ነው። ከ3 እስከ 5 ደቂቃ እያገላበጥን እናበስለዋለን። ተመልካቾቻችን ድንቹና ካሮቱ እንግዲህ ከእንቁላሉ ጋር ተዋህዶ እስከሚበስል ድረስ ለመክሰስ ደግሞ ፓፓያ ማዘጋጀት ይቻላል። ፓፓያ ከ6 እስከ 12 ወር ላሉ ልጆች እንግዲህ የሚያስፈልገው ቀስ በቀስ ነው የሚጀመረው። በጣም ትንሽ ነው። እኛ ልክ 6 ወር ከሆናቸው እንግዲህ የሚመከረው አንድ የሾርባ ማንኪያ የሚያክል መጠን ቆርጦ በትንንሹ ጨፍልቆ በማንኪያ ማብላት ይቻላል። በኋላ ግን እየለመዱት ሲሄዱና ደግሞ እድሜያቸውን ከፍ እያለ ሲሄድ በሳምንት ውስጥ ከ4 እስከ 6 የሾርባ ማንኪያ ማብላት ይቻላል ማለት ነው። ስለዚህ እኔ አሁን በጣም በትንሹ እቆራርጥና ትንሽ ጨፍለቅ አድርጌ በማንኪያ ማብላት እንድንችል አዘጋጃለሁ ማለት ነው። ስለዚህ ፓፓያውን ቆርጬዋለሁ በትንሹ መጠን እንዳልኳችሁ። ስለዚህ ፍሬውን
ፓፓያው ልለየውና ከዛ ደግሞ ልጠዋለሁ። ተመልካቾቻችን ፓፓያውን በዚህ መልኩ ቆራርጬ አዘጋጅቼዋለሁ። እንደምትመለከቱት እንግዲህ ምግቡ በስሏል። እንዲቀዘቅዝ ሳህን ውስጥ እንገለብጠዋለን። ትንሽ በረድ ሲል አዮዲን ያለበት ጨው አስፈላጊ ስለሆነ በጣም በትንሹ ለጣዕም እናረጋለን። ጨውን ከጨመርን በኋላ በደንብ አቀላቅለን እንግዲህ በዚህ መልኩ በደንብ አቀላቅለን ከ6 እስከ 12 ወር ላሉ ህፃናት አቀስቅዘን መመገብ እንችላለን። ይሄንን ደግሞ ፓፓያ ለመክሰስ ማድረግ ይቻላል። እንግዲህ ተመልካቾቻችን በዚህ ሁኔታ የተዘጋጀውን ምግብ ከ6 እስከ 12 ወር ላሉ ህፃናት በቀን ውስጥ ከ2 እስከ 3 ጊዜ ከእናት ጡት ጋር እያፈራረቁ መመገብ ይቻላል። ይሄ ምንድነው ማፈራረቅ የሚጠቅመው? ለምሳሌ ህፃናቶች በጣም በትንሹ ሊጠግቡ ስለሚችሉ ጡት ካጠባናቸው በኋላ የጥጋብ ስሜት ስለሚሰማቸው ወዲያውኑ ይሄንን ምግብ ስንሰጣቸው ላይበሉ ይችላሉ። ስለዚህ አንድ ጊዜ ጡት ካጠባን በኋላ ከተወሰነ ሰዓት በኋላ ደግሞ ይሄንን ምግብ በዚህ መልኩ መመገብ እንችላለን። ፓፓያውን ደግሞ ለመክሰስ ማድረግ እንችላለን። እንግዲህ ተመልካቾቻችን የዛሬውን የብቁ ዜጋ የምግብ ዝግጅት ፕሮግራማችንን እዚህ ላይ እናጠናቅቃለን። ሐሳብ አስተያየት እንዲሁም ጥያቄ ካላችሁ 6121ን ቢዜድ በማስቀደም መልእክት ብትልኩልን ምላሽ እንሰጣለን። ከአርትስ ቲቪ ጋር በመተባበር ይህንን ፕሮግራም እያዘጋጀ የማቀርብላችሁ ንግስት መሳፍንት ነኝ። መልካም ጊዜ ይሁንላችሁ።